ሰላም ወዳጆቼ፣ እንኳን ወደዚህ መንፈሳዊ ቻናል በደህና መጡ። ይህንን ቪዲዮ ከመጀመራችን በፊት ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እግዚአብሔር አባታችን ሆይ ይህችን ቀንናችን ጊዜ ለእኛ ስለሰጠህን እናመሰግንሃለን። በዚህ ስፍራ ተገኝተን እንድናመሰግን ስለፈቀድክልን እናመሰግንሃለን። እግዚአብሔር አባት ሆይ በመንፈስ ትሙላን ዘንድ ዛሬ እዚህ ተገኝተናል። እግዚአብሔር አባት ሆይ ጸሎታችንን እንሰማን ዘንድ ዛሬ በዚህ ስፍራ ተገኝተናል። አንተ አብረን ሁን፣ አንተ እርዳን፣ አንተ አግዘን። እግዚአብሔር ሆይ አንተ ቸርነህና ምሕረትህን በእኛ ላይ አፍስ፣ ሞገስህን በእኛ ላይ ግለጥ። እግዚአብሔር አባት ሆይ በመንፈስህ ሁሉ እርዳን። አንተ ከእኛ ጋር ሁን፣ አቅም ጉልበት ሁነን። አንተ እግዚአብሔር ሆይ በነገር ሁሉ ባርከን፣ በጸጋ ሁሉ ደግፈን። በምንገባበት ሁሉ እግዚአብሔር ሆይ ዓይኖችን ወደኛ አዙር፣ ዓይኖችህን በእኛ ላይ አብራ፣ እጆችህን በእኛ ላይ ዘርጋ። እግዚአብሔር አባት ሆይ ያላንተ ማንም የለንም። እግዚአብሔር አባት ሆይ ያላንተ አጋዥ የለንም። እግዚአብሔር አባት ሆይ ያላንተ እርዳታና አቅም የለንም። እግዚአብሔር ሆይ በነገር ሁሉ ባርከን፣ በነገር ሁሉ አበልጽገን። ጌታ እግዚአብሔር ሆይ ዛሬ ጸሎታችንን ትሰማን ዘንድ በዚህ ስፍራ ተገኝተናልና ዘላለማዊ አብሮነት ከእኛ አይለይ። መንፈስህን ሙላን፣ ክብርህን ሙላን። ጌታ ሆይ ሀብት፣ ገንዘብ፣ ዝና የሚያስጨንቃቸው ብዙዎች ይኖራሉ። ነገር ግን ጌታ ሆይ ከምንም በላይ አንተ ታስፈልገናለህ። አንተ ካለ ይበቃናል። ጌታ እግዚአብሔር ሆይ ብዙ ሰዎች ሀብትን ይጠይቃሉ፣ ብዙ ሰዎች ዝናን ይጠይቃሉ፣ ብዙ ሰዎች ጌታ እግዚአብሔር ሆይ ገንዘብን ይጠይቃሉ። ነገር ግን አንተ ከሁሉ ትበልጣለህ። አንተ ከሁሉ ትበልጣለህ። ጌታ ሆይ ዳዊት ክብርህን ግለጥልኝ ብሎ እንደጸለየ ጌታ እግዚአብሔር ሆይ ክብርህን ግለጥልን፣ ክብርህን ግለጥልን፣ ኃይልህን ግለጥልን። እግዚአብሔር ሆይ አንተ በእኛ ላይ ትሰራ ዘንድ ዛሬ ምሪትህን እንፈልጋለን። ወደ ከፍታ እንወጣ ዘንድ ዛሬ ምሪትህን እንፈልጋለን። ምሪቱን እንወርስ ዘንድ ጌታ ሆይ አንተ ከእኛ ጋር ሁን፣ አንተ ከእኛ ጋር ሁን። ደግፈን፣ አግዘን። እግዚአብሔር ሆይ ተጨነቅንበት ተጠበብንበት ባልነው ጉዳይ ሁሉ ላይ ጌታ እግዚአብሔር ሆይ አንተ ጣልቃ እየገባ ነገሮቻችንን ውብ አድርገው፣ ነገሮቻችንን ያማረና የተዋበ አድርገው። ጌታ እግዚአብሔር ሆይ እኛ ላይ ክፉ የሚናገሩትን እኛን ለመጣል የሚጥሩትን ጌታ እግዚአብሔር ሆይ 7 እጥፍ ወደ ራሳቸው አድርገው። ጌታ እግዚአብሔር ሆይ 7 እጥፍ ወደ ራሳቸው አድርገው። አባት ሆይ ልጆችነንና በደም ሸፍነን፣ ልጆችነንና በደም ሸፍነን። ጌታ እግዚአብሔር ሆይ እኛን ሊውጥ የሚመጣ የትኛውም የጨለማ አሰራር፣ የትኛውም የአውሬው አሰራር በጌታ በኢየሱስ ክርስቶስም ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲሰበር ጸልያለሁ፣ እንዲፈርስ ጸልያለሁ። አባት ሆይ አንተ ከእኛ ጋር ሁን፣ አንተ በመንፈስ አግዘን፣ አንተ በምሪት ሙላን። ጌታ እግዚአብሔር ሆይ አንተን ይዘን ጨለማውን አንፈራም። ጌታ እግዚአብሔር ሆይ አንተን ይዘን አውሬውን አንፈራም። አንተን ይዘን ጌታ ሆይ የትኛውም ጨለማ ውስጥ ብንገባ፣ የትኛውም ድቅድቅ ጨለማ ውስጥ ብንገባ እኛ በኃይልና በክብር አብረተን እንወጣ ዘንድ የአንተ ሙላትና የአንተ ምሪት ያስፈልገናል። አባት ሆይ አሁንም አንተ ከእኛ ጋር ሁን። አባት ሆይ ዘላለማዊ ቸርነትህ ከእኛ ጋር ይሁን። ምንጸልይበትን በርከክ ብለን አንተን የምናመሰግንበትን ልቦና ፈጠርልን። በርከክ ብለን ወደ አንተ የምንጸልይበትን ልቦና አንተ ፈጠርልን። ጌታ ሆይ ከአንተ እንዳንርቅ ጌታ ሆይ መንፈስ ቅዱስን በውስጣችን ሙላን። መንፈስ ቅዱስን በውስጣችን ሙላን። አባት ሆይ አውሬው በተለያዩ መንገዶች ከአንተ ሊያርቀን፣ በተለያዩ መንገዶች በሀብት በዝና በገንዘብ ሊሆን ይችላል። ጌታ ሆይ ክፉ ነገሮችንም በማድረግ ሊሆን ይችላል። ከአንተ ሊያርቀን የሚጥር የአውሬው አሰራር በጌታ በኢየሱስ ክርስቶስም ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲሰበር እጸልያለሁ፣ እንዲፈርስ እጸልያለሁ። አባት ሆይ አሁንም አንተ ከእኛ ጋር ሁን። አሁንም አንተ በመንፈስ ሙላን። ጌታ ሆይ በዚህ ሰዓት የታመሙም ካሉ የታሰሩም ካሉ በጨለማ ውስጥም ያሉ ካሉ ነፃ እንዲወጡ ጸልያለሁ። ጌታ እግዚአብሔር ሆይ በመንፈስ ሙላቸው፣ በሽታቸውን ፈውሳቸው። የታመሙም ካሉ ነፃ እንዲወጡ እርዳቸው። ከየትኛውም ስፍራና ከየትኛውም አካባቢ እግዚአብሔር አባት ሆይ እኛ ላይ የሚላክ የእርግማን ስራ፣ እኛ ላይ የሚላክ የጥንቆላ አሰራር
በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ እንዲሰበር እጸልያለሁ። የትኛውም የድግምት፣ የትኛውም የጥንቆላ፣ የትኛውም የተለያዩ ነገር የአምልኮ አሰራሮች እኛን ሊናጠቅ የሚመጣ እኛን ሊበላ ወደ ህይወታችን የሚመጣ የአውሬው አሰራር፣ የጨለማው አሰራር በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ መስዋዕቱ እንዲፈርስበት እጸልያለሁ። በጌታ በኢየሱስ ክርስቶስም መሰዊያው እንዲፈርስ እጸልያለሁ። ይሄ የክፉ አሰራር እንዲወድም እጸልያለሁ። በጌታ በኢየሱስ ስም ሆነባቸው። በኢየሱስ ስም ሆነባቸው። ከተማችንን ሊበላ የሚመጣ ሀገራችንን ሊበላ የሚመጣ የትኛውም የጨለማው አሰራር በጌታ በኢየሱስ ክርስቶስም ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲሰበር እጸልያለሁ። እንዲሰበር እጸልያለሁ። መጽሐፍ ቅዱስ እንደዚህ እንደሚል እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገቡን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው እንደሚል እግዚአብሔር ሆይ ተላልፈን እንዳንሰጥ አንተ በመንፈስ እርዳን። ተላልፈን እንዳንሰጥ እግዚአብሔር አባት ሆይ አንተ በመንፈስ እርዳን። አንተ በመንፈስ ሙላን። የትኛውም እኛን ሊናጠቅ የሚመጣ የትኛውም እኛን ሊበላ የሚመጣ የትኛውም ቤተሰቦቻችንን ሊበላ የሚመጣ የጨለማው አሰራር በጌታ በኢየሱስ ክርስቶስም አሁን ይህንን በምናገርበት ሰዓት ለቆን ሄደ። አሁን ይህንን በምናገርበት ሰዓት መንፈሳዊ ጥበቃ በእኛ ላይ ሆነ። መላእክቶች በዙሪያችን ቆሙ። በጌታ በኢየሱስ ክርስቶስም ከዚህ ሰዓትና ከዚህ ጊዜ ጀምሮ ለቆን ሄደ። በኢየሱስ ስም አሜን። ሆነባችሁ። አባት ሆይ አንተ ከእኛ ጋር ሁን። አንተ ከእኛ ጋር ሁን። አንተ በመንፈስ ሙላን። ዘላለማዊ አብሮነት ጌታ እግዚአብሔር ሆይ ወደፊት እንድንሄድ ወደ ኋላ የሚጎትተን የትኛውም የአውሬው አሰራር እንዲፈርስ እጸልያለሁ። እንዲፈርስ እጸልያለሁ። ስራችን እንዳይሳካ የሚያደርግ ነገሮቻችን እንዲበላሽ የሚያደርግ የእጆቻችን ስራዎች እንዳይባረኩ የሚያደርግ የጨለማው አሰራር በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ እንዲፈርስ እጸልያለሁ። ከዚህ ሰዓት ጀምሮ መሰዊያው መስዋዕት በጌታ በኢየሱስም እንዲቃጠል እጸልያለሁ። መሰዊያቸው ተሰበረ። መሰዊያቸው ተሰበረ። በኢየሱስ ስም የትኛውም የአጋንንት አሰራር ከህይወታችን ላይ ፈረሰ። በኢየሱስ ስም ጌታ እግዚአብሔርን የምንሰብክበት ጌታ እግዚአብሔርን በአደባባይ የምንሰብክበት ልቦና ይሰጠን ዘንድ ከዚህ ሰዓት ጀምሮ ይህ ቃል በእኛ ህይወት ላይ ተከናወነ። ይህ ቃል በእኛ ህይወት ላይ ሆነ። በኢየሱስ ስም ተፈጸመ። አባት ሆይ አሁንም ዛሬም ነገም እስከ ዘላለም በቤተ እንኖር ዘንድ አንተ ልቦናችንን አንጻው። አንተ ልቦናችንን ክፈተው። እግዚአብሔር ሆይ ከአንተ ውጪ መሄጃ የለንም። እግዚአብሔር ሆይ ከአንተ ውጪ መሸሻ የለንም። እግዚአብሔር ሆይ ከአንተ ውጪ መጠጊያ እንደሌለን ጌታ ሆይ እኛም እናውቀዋለንና አንተ እርዳን። አንተ እርዳን። ምንም ነገር እንዳያሰናክለን፣ ምንም ነገር በመንገዳችን እንዳይገባ፣ ምንም አይነት የጨለመው አሰራር ህይወታችንን እንዳያበላሸው አንተ እርዳን። አንተ አገዘን። እግዚአብሔር ሆይ አንተ የተጣለ የምታነሳ፣ አንተ የወደቀ የምታነሳ ጌታ ሆይ ተስፋ በቆረጥንበት ሰዓት መንፈስ ቅዱስን ልከ እግዚአብሔር ሆይ አንተ እንዳነሳህን ጌታ ሆይ አሁንም አንተ ከእኛ አትለይ። አንተ ከእኛ አትለይ። ዘላለማዊ አብሮነት ከእኛ አይለይ። በመንፈስም ሙላን። ክብርህን ግለጥልን። መንፈስህን ሙላን። እናመሰግን ዘንድ ልቦናችንን አንጻው። በርከክ ብለን ንስሐ የምንገባበትን ልቦና ፈጠረልን። መጽሐፍ ቅዱስ ሲናገር መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 ላይ በፍጹም ልብ በእግዚአብሔር ታመን ተብሎ እንደተጻፈ ጌታ እግዚአብሔር ሆይ በአንተ እንታመን ዘንድ ልቦናችንን አንጻው። ጌታ እግዚአብሔር ሆይ አንተን እንሰብክ ዘንድ ልቦናችንን አንጻው። እንዳንደክም ስጋችንን ሊያደክም የሚመጣ መንፈሳችንን ሊበላ የሚመጣ ከአውሬው የሚላክ ሊጥለን የሚመጣ የጨለመው አሰራር በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ እንዲፈርስ ጸልያለሁ። በኢየሱስም እንዲፈርስ ጸልያለሁ። የትኛውም የአውሬው አሰራር በእኛ ህይወት ላይ መከናወን አይችልም። የትኛውም የጨለመው አሰራር በእኛ ህይወት ላይ መከናወን አይችልም። በኢየሱስም ኃይል ከዚህ ሰዓት ጀምሮ እንዲፈርስ ጸልያለሁ። እንዲፈርስ ጸልያለሁ። እግዚአብሔር አምላክ ፊቱን በእኛ ላይ አበራ። የፊቱን ብርሃን በእኛ ላይ ታወቀች። የእጆቻችንም ስራዎች ጸኑልን ተብሎ እንደተጻፈ እግዚአብሔር አምላክ ሆይ የእጆቻችንን ስራዎች ባርካቸው።
ስራችንን ባርክልን። የታመመ ካለ ፈውስ። እግዚአብሔር ሆይ ተማሪ ሊሆን ይችላል፣ ሰራተኛ ሊሆን የቤት ሰራተኛ ሊሆን ይችላል፣ አስተማሪም ሊሆን ይችላል፣ ሹፌርም ሊሆን ይችላል። እግዚአብሔር ሆይ በያሉበት ሁሉንም ባርካቸው። እግዚአብሔር ሆይ በያሉበት መለኮታዊ ጥበቃ አይለያቸው። እግዚአብሔር አምላክ ሹፌሩንም በየመንገዱ በየሀገሩ የሚሄደውን ሹፌርም ቢሆን መሪውን አንተ ያዘለት። እግዚአብሔር ሆይ መለኮታዊ ጥበቃን በእነሱ ሕይወት ሊያደርግ እግዚአብሔር ሆይ በመንፈሳ ሙላቸው። እግዚአብሔር ሆይ በክብር ሙላቸው። መጽሐፍ ቅዱስ ሲናገር መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 ላይ በፍጹም ልብ በእግዚአብሔር ታመን ተብሎ እንደተጻፈ ጌታ እግዚአብሔር ሆይ በአንተ እንታመን ዘንድ ልቦናችንን አንጸው። ጌታ እግዚአብሔር ሆይ አንተን እንሰብክ ዘንድ ልቦናችንን አንጸው። እንዳንደክም ስጋችንን ሊያደክም የሚመጣ መንፈሳችንን ሊበላ የሚመጣ ከአውሬው የሚላክ ሊጥለን የሚመጣ የጨለመው አሰራር በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ እንዲፈርስ ጸልያለሁ። በኢየሱስም እንዲፈርስ ጸልያለሁ። የትኛውም የአውሬው አሰራር በእኛ ሕይወት ላይ መከናወን አይችልም። የትኛውም የጨለማው አሰራር በእኛ ሕይወት ላይ መከናወን አይችልም። በኢየሱስም ኃይል ከዚህ ሰዓት ጀምሮ እንዲፈርስ ጸልያለሁ። እንዲፈርስ ጸልያለሁ። እግዚአብሔር አምላክ ፊቱን በእኛ ላይ አበራ። የፊቱን ብርሃን በእኛ ላይ ታወቀች። የእጆቻችንም ስራዎች ጸኑልን ተብሎ እንደተጻፈ እግዚአብሔር አምላክ ሆይ የእጆቻችንን ስራዎች ባርካቸው። ስራችንን ባርክልን። የታመመ ካለ ፈውስ። እግዚአብሔር ሆይ ተማሪ ሊሆን ይችላል፣ ሰራተኛ ሊሆን ይችላል፣ የቤት ሰራተኛ ሊሆን ይችላል፣ አስተማሪም ሊሆን ይችላል፣ ሹፌርም ሊሆን ይችላል። እግዚአብሔር ሆይ በያሉበት ሁሉንም ባርካቸው። እግዚአብሔር ሆይ በያሉበት መለኮታዊ ጥበቃ አይለያቸው። እግዚአብሔር አምላክ ሹፌሩንም በየመንገዱ በየሀገሩ የሚሄደውን ሹፌርም ቢሆን መሪውን አንተ ያዘለት። እግዚአብሔር ሆይ መለኮታዊ ጥበቃን በእነሱ ሕይወት ሊያደርግ እግዚአብሔር ሆይ በመንፈሳ ሙላቸው። እግዚአብሔር ሆይ በክብር ሙላቸው። መጽሐፍ ቅዱስ ሲናገር መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 ላይ በፍጹም ልብ በእግዚአብሔር ታመን ተብሎ እንደተጻፈ ጌታ እግዚአብሔር ሆይ በአንተ እንታመን ዘንድ ልቦናችንን አንጸው። ጌታ እግዚአብሔር ሆይ አንተን እንሰብክ ዘንድ ልቦናችንን አንጸው። እንዳንደክም ስጋችንን ሊያደክም የሚመጣ መንፈሳችንን ሊበላ የሚመጣ ከአውሬው የሚላክ ሊጥለን የሚመጣ የጨለመው አሰራር በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ እንዲፈርስ ጸልያለሁ። በኢየሱስም እንዲፈርስ ጸልያለሁ። የትኛውም የአውሬው አሰራር በእኛ ሕይወት ላይ መከናወን አይችልም። የትኛውም የጨለማው አሰራር በእኛ ሕይወት ላይ መከናወን አይችልም። በኢየሱስም ኃይል ከዚህ ሰዓት ጀምሮ እንዲፈርስ ጸልያለሁ። እንዲፈርስ ጸልያለሁ። እግዚአብሔር አምላክ ፊቱን በእኛ ላይ አበራ። የፊቱን ብርሃን በእኛ ላይ ታወቀች። የእጆቻችንም ስራዎች ጸኑልን ተብሎ እንደተጻፈ እግዚአብሔር አምላክ ሆይ የእጆቻችንን ስራዎች ባርካቸው። ስራችንን ባርክልን። የታመመ ካለ ፈውስ። እግዚአብሔር ሆይ ተማሪ ሊሆን ይችላል፣ ሰራተኛ ሊሆን ይችላል፣ የቤት ሰራተኛ ሊሆን ይችላል፣ አስተማሪም ሊሆን ይችላል፣ ሹፌርም ሊሆን ይችላል። እግዚአብሔር ሆይ በያሉበት ሁሉንም ባርካቸው። እግዚአብሔር ሆይ በያሉበት መለኮታዊ ጥበቃ አይለያቸው። እግዚአብሔር አምላክ ሹፌሩንም በየመንገዱ በየሀገሩ የሚሄደውን ሹፌርም ቢሆን መሪውን አንተ ያዘለት። እግዚአብሔር ሆይ መለኮታዊ ጥበቃን በእነሱ ሕይወት ሊያደርግ እግዚአብሔር ሆይ በመንፈሳ ሙላቸው። እግዚአብሔር ሆይ በክብር ሙላቸው። መጽሐፍ ቅዱስ ሲናገር መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 ላይ በፍጹም ልብ በእግዚአብሔር ታመን ተብሎ እንደተጻፈ ጌታ እግዚአብሔር ሆይ በአንተ እንታመን ዘንድ ልቦናችንን አንጸው። ጌታ እግዚአብሔር ሆይ አንተን እንሰብክ ዘንድ ልቦናችንን አንጸው። እንዳንደክም ስጋችንን ሊያደክም የሚመጣ መንፈሳችንን ሊበላ የሚመጣ ከአውሬው የሚላክ ሊጥለን የሚመጣ የጨለመው አሰራር በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ እንዲፈርስ ጸልያለሁ። በኢየሱስም እንዲፈርስ ጸልያለሁ። የትኛውም የአውሬው አሰራር በእኛ ሕይወት ላይ መከናወን አይችልም። የትኛውም የጨለማው አሰራር በእኛ ሕይወት ላይ መከናወን አይችልም። በኢየሱስም ኃይል ከዚህ ሰዓት ጀምሮ እንዲፈርስ ጸልያለሁ። እንዲፈርስ ጸልያለሁ። እግዚአብሔር አምላክ ፊቱን በእኛ ላይ አበራ። የፊቱን ብርሃን በእኛ ላይ ታወቀች። የእጆቻችንም ስራዎች ጸኑልን ተብሎ እንደተጻፈ እግዚአብሔር አምላክ ሆይ የእጆቻችንን ስራዎች ባርካቸው። ስራችንን ባርክልን። የታመመ ካለ ፈውስ። እግዚአብሔር ሆይ ተማሪ ሊሆን ይችላል፣ ሰራተኛ ሊሆን ይችላል፣ የቤት ሰራተኛ ሊሆን ይችላል፣ አስተማሪም ሊሆን ይችላል፣ ሹፌርም ሊሆን ይችላል።
እግዚአብሔር ሆይ በያሉበት ሁሉንም ባርካቸው። እግዚአብሔር ሆይ በያሉበት መለኮታዊ ጥበቃ አይለያቸው። እግዚአብሔር አምላክ ሹፌሩንም በየመንገዱ በየሀገሩ የሚሄደውን ሹፌርም ቢሆን መሪውን አንተ ያዘለት። እግዚአብሔር ሆይ መለኮታዊ ጥበቃን በእነሱ ሕይወት ሊያደርግ እግዚአብሔር ሆይ በመንፈሳ ሙላቸው። እግዚአብሔር ሆይ በክብር ሙላቸው። መጽሐፍ ቅዱስ ሲናገር መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 ላይ በፍጹም ልብ በእግዚአብሔር ታመን ተብሎ እንደተጻፈ ጌታ እግዚአብሔር ሆይ በአንተ እንታመን ዘንድ ልቦናችንን አንጸው። ጌታ እግዚአብሔር ሆይ አንተን እንሰብክ ዘንድ ልቦናችንን አንጸው። እንዳንደክም ስጋችንን ሊያደክም የሚመጣ መንፈሳችንን ሊበላ የሚመጣ ከአውሬው የሚላክ ሊጥለን የሚመጣ የጨለማው አሰራር በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ እንዲፈርስ ጸልያለሁ። በኢየሱስም እንዲፈርስ ጸልያለሁ። የትኛውም የአውሬው አሰራር በእኛ ሕይወት ላይ መከናወን አይችልም። የትኛውም የጨለማው አሰራር በእኛ ሕይወት ላይ መከናወን አይችልም። በኢየሱስም ኃይል ከዚህ ሰዓት ጀምሮ እንዲፈርስ ጸልያለሁ። እንዲፈርስ ጸልያለሁ። እግዚአብሔር አምላክ ፊቱን በእኛ ላይ አበራ። የፊቱን ብርሃን በእኛ ላይ ታወቀች። የእጆቻችንም ስራዎች ጸኑልን ተብሎ እንደተጻፈ እግዚአብሔር አምላክ ሆይ የእጆቻችንን ስራዎች ባርካቸው። ስራችንን ባርክልን። የታመመ ካለ ፈውስ። እግዚአብሔር ሆይ ተማሪ ሊሆን ይችላል፣ ሰራተኛ ሊሆን ይችላል፣ የቤት ሰራተኛ ሊሆን ይችላል፣ አስተማሪም ሊሆን ይችላል፣ ሹፌርም ሊሆን ይችላል። እግዚአብሔር ሆይ በያሉበት ሁሉንም ባርካቸው። እግዚአብሔር ሆይ በያሉበት መለኮታዊ ጥበቃ አይለያቸው። እግዚአብሔር አምላክ ሹፌሩንም በየመንገዱ በየሀገሩ የሚሄደውን ሹፌርም ቢሆን መሪውን አንተ ያዘለት። እግዚአብሔር ሆይ መለኮታዊ ጥበቃን በእነሱ ሕይወት ሊያደርግ እግዚአብሔር ሆይ በመንፈሳ ሙላቸው። እግዚአብሔር ሆይ በክብር ሙላቸው። ጌታ እግዚአብሔር ሆይ ይህንን ቀን ይህንን ጊዜ ለእኛ ሰጥተህ በዚህ ስፍራ ተቀምጠን እንድናመሰግን ስለፈቀድክልን እናመልክ ዘንድ ስለጠራህን እናመሰግንሃለን። አንተ የተወደድክ አምላክ፣ አንተ ቸር አምላክ ነህና ዘላለማዊ ምሕረትን በእኛ ላይ ግለጥ። ዘላለማዊነት ቸርነትን በእኛ ላይ ግለጥ። ጌታ እግዚአብሔር ሆይ ትምህርታችንን ባርክልን። ጌታ እግዚአብሔር ሆይ ስራችንን ባርክልን። ፈተናዎቻችንን አሳልፈን በምንገባበት ሁሉ ያንተ መለኮታዊ ጥበቃ በእኛ ላይ ይሁን። ፊትህን በእኛ ላይ አብራ፣ ሞገስን በእኛ ላይ ግለጥ። ጌታ እግዚአብሔር ሆይ ባርከን፣ አግዘን። ሰላም ወዳጆቼ፣ ይህንን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ከአገልግሎታችን ጎን እንድትቆሙ በእግዚአብሔር ስም እንጋብዛለን። ተባረኩ።